That's it. Crazy thing. Thank you guys. አንተ እንዲያምሩባት በእናትህ ፈሪዳይ ቲንክ መጥፎ ነገር እንዳልሳደብ ጌታዬ ጠብቀኝ። ቶቶ ነው ያለው ጠብቃለሁ። ታታባሩ ፎሎ እያደረጋችሁ ሸለ መጥማጥ የለማይ ልጅ ነው። እናቴን በጣም ነው የተናደድኩበት። እበት ምን ሴት ልጅ ናት ቢያጫውታት እቺ ቆይ ምኗ ነው ዮናስ ማኛን የሚመስለው እቺ ሴትዮዋ? የዛ አተናተ ኡቱባ ምናምን ብትባለው ከዛ ቤት አይቻለሁ። እንደዚህ አይነት ምቀኛ ቤት ከገባ አንተ ቆሻሻ ነህ። በቃ ሁለተኛ በቃ ቢያጫውታት ምን አባቱ ይሆናል? ቡላላ ለምን ጊፍት መስጫው ምናምን ሎኮናል ኮፒ ሊንክ ተሰጣት እኮ ግን የት ሄለን ቤት ለምንድን ነው ታፕ ያላስደረግከው? ኧረ በእናትህ እሷ ጋር እኮ ብዙ ሰው እኮ አለ። እሷ እየጠበቀች ጨርሳ ይወዳ በቢሲ ምን ብዬ ነው ታፕ ማስደረግ? ኧረ አንተ ማስደረግ ነበረብህ። አባል እኮ ነች ታውቃለህ አይደል? ፈርማ የገባች ነች። ኮፒ ሊንክ ታፕ እያደረጋችሁ ይኸው አዲስ አካውንት ነው ፎሎ አድርጉ። ግን እኔ ይወዳ ጋር ሄጄ አንተ ጭባ እንዴት እንዳናደደኝ ግን ታውቃለህ? ስማ ሰውዬው እግዚአብሔርን እኔ ዴዚን እኮ ነው እግዚአብሔርን ስማ እኔ ጅቦ እኔ የሰማሁትን ልንገርህ። አንተ እኔ ዴዚን አጫውተህ አይደል እንዴ ዲቦራ ካንሰል ስታረግባት ያውም አካውንቴን አስበልቼ ብሩን ሳልበላ ንዴት ነው ያደረኩት። አበሬ በላህ እየጠበቁኝ እኔ ሞኙ ሳላ ሄሉ ስማ ዛሬ ተጫወት የምትለው ይሄንንም አካውንት ልታስበላህ እኮ ኖ ብጫወት ይደብራል። ያው አሁን ከሰጧት በላይ አይሰጧት። አንተ በት ቆሻሻ ነህ። ግን ምን እንታለ ነው እዛ ቤት ውስጥ የገባው? ሁለት ሶሉ ትገባል። ኖ ባለጌ ሰው ነው። እናቴ ትሙት ጃፒ አትሳሳት። አልገባ ኖ ባለጌ ሰው ነው። ኖ አንተ አንዳንድ ገርቢ ቤት ትገባለህ ጅቦ። አንዳንድ ሰዎች ሲጣሉ እዛ ትገባው። ኖ ባለጌ ነው። ባለጌ ነው። በጣም ባለጌ ሲበዛ ባለጌ ሴታ ሴት ነው። በቃ ጅቦ አራት ሰዓት እኮ የጠበቀችው እኮ 4 ሰዓት ነው ምናምን። ይሄ ሚስቱ ቀድማው ከረጨች በሚስቱ ይቀናል። እንዴት ረጨሽ ብሎ ይቀናል። ገባ እሱ ማዝ መርጨት አይችልም። በጣም ዛሬን ባለጌ ሰው አንደበቴ ይቆጣጠር እንጂ ሹጤም ነው። እናቴን በጣም ባለጌ ሰው በቃ ሄሉ ይመቻት። ሄሉ በጣም በቃ መቀጥቀጥ አለበት። አይ ዮዳብ ሲጀምር ሁሌም እንደዚህ ነው። ሁሌም የተመታ ነው አስተሳሰቡ፣ አካሄዱ የተመታ ነው። ኮፒ ሊንክ አስደርግ። አንተ ቤት ራሱ ሪፖርት የተደረገ ኮፒ ሊንክ ታብ አድርጉ፣ ሼር አድርጉ ምናምን። እስቲ 10,000 ነው ሙላ። ግን አያሳዝኑም? በመድኃኒዓለም ጉድ ሰራት አይደል? ሰውዬ ግን ሶይ ሰጥተዋታል። አገኘች። መታገኘውን አግኝታለች። የነበረባት እሷ ነበረች። አግኝታለች። ለጌታ መምጣት የነበረባት እሷ ነበረች። እሱ ሆነ እንጂ እንደዚህ እንዴ ነው። በሰዓቷ ነው የገባችው። ማን ነው ጅቦ እኮ ነው እንደው መያዛት ቆይ እያላት 711,000 አግኝታለች። አያችሁ በደብል ቢሆን ደብል ደግሞ ገንዘብ አይሆንም። 4 ሚሊዮን በለው በቃ ቀጥቅጧት ነበር። ጃፒ ጌም አትጫወትም? ስለ ጌም ጠንቅቀህ ታውቃለህ? ከጆከር ጋር እኮ ነው የሚውለው። ጌም ሳትጀምር እኮ መጀመሪያ ላይ ራሱ እኮ አንበሳ ሲወርድላ ነበር። አሁን ስማ ጅቦ ነግራችኋል አይደለ? ይሄ አጅማን ያላችሁ እንዳለ ጠቅላላ የምትፈልጉኝ ከሆነ ይኸው መጥቻለሁ። ሀገራችሁ እኔ ዱባይ ነው ያለው። የት ነህ ጃፒ? የት ነህ? በእናትህ እንደ ዱባይ ገባች እኮ ሻርጃውና ሌባውን ማጅራቱን በልልኝ። ሌባውን ታውቃለህ? መንፈስ ያለብህ ሁላ አንገትህን ነው እያነኩ የምተፋ ና ብያለሁ። አሁን ቀጥሬያለሁ። ፈታ በል እባክህ ይመች። የምሬን ነው የምልህ ጅቦ እንዳለ ይሄ ሞዴሳ ወንዱላ። ታዲያ እኔ በጣም እልህ ስላስያዙኝ ነው። እንደ ቻርጃ ገባችው ማይል ቴንክ ዩ። እሺ አንተ ምንም ማለት ጃፒ እንደሞጣ እንዳያረጉ አንተ ምንም ማለት ናልኩ ፎቶ ዝማኔ እንደዛ አይደለ ፍሉካ ነው። እኔ ወሬ የለም ገብቷል። እኔ ከነሱ ጋር ማለት መጣጣት ፊት ለፊት ይመጣል። ከዛ ከኔ ጋር ይገጥማል። ማን ነው ጉድ የሚሰራው? ሀበሻ
ሄለንዬ ይሄ ቦርጫም ሸረሪት ታሚ ቤቱን ፎሎ እያደረጋችሁ አዲስ አካውንት ነው ፎሎ እያደረጋችሁ አንተ አባቱ ነው የገባችው። ታምር ግን አሳዘነችኝ እናቴ። ማርያምን እኔ ራሴ ሴት ልጅ ናት ማጫወት ነበረበት እናቴ። ጅቦ ይሄ እኮ የእንትን የሙሽራ ልብስ አይተዋል። እዛ እንትን ሽሞ ምናምን አለው ዳርዳሩ ወጥሮ የሚይዘው ሴቶች እነዚህ እንኳን አግብተው ስለማያውቁ ጡቷን ራሱ እንዲህ እናቴ አምሮባት ነው የመጣችው። ባለጌ ነው ባለጌ። እሱን ነው መቀጥቀጥ። ፕሊስ ወገኖች ፕሊስ። ይሄን ቦርጫም ይሄ ሸረሪት ቦርጫም እሱ ላይ ነው እንጂ እሷ ምን አደረገች? ስጋ ቤት ውስጥ ስጋ እያሸተተ ያደገ ልጅ ነው። እሷ ራሱ ዮዳብና አምና ከዮዳብ ጋር እንዴት ትጫወታለች? ሌላ ሰው ይሻላትም ነበር። ማንም አይጫወትም። ሁለተኛ ከዚህ ጋር ማንም ሰው ጌም የሚባል አላሰበችም። ለምኗት ነው። አሁን ደግሞ እኮ ያኛው ሰው እየቀረ ተፈላጊ በስልክ እያወራች ነው። ህይወት ለኔ አግባብ አይደለችም። ይኸው ስማት አንተ እሱን ደውልለት፣ ጓደኛ አይደል? ደውልለት። እሱ ቀረ እሱ ዮዳብ የሚቀር ይሄ ቦርጫም ስማ በእኔ ጭንቅላት ትቼ በእናንተ ጭንቅላት እየተመራው ነው ስትል እኔ ያሳዘነችኝ እናቱን ልብዳለት እንዳይመጣለች መሯት እኮ ነው እናቴ ትመጣ ያስብላል እኮ እዚህ ኮፒ ሊንክ እና ፎሎ እያደረጋችሁ ኮፒ ሊንክ ቤቱ አዲስ ቤት ነውና እንትኑ ዋርኒንግ ስለሰጠ ኮፒ ሊንክ አድርገው። ቤቲ ግን አንቺ ጀርመን ያለሽ እስቲ 10,000 እንግባ። 900 ሰው ነው የቀረው። 10,000 እንግባ። 10,000 እንግባ። 24 ሰዓት ሚዲያ ላይ ነህ ማለት ነው። አንተም እኔን 24 ሰዓት የምታይ ከሆነ እኔ ስታሳዝን ግን ሄሉዬ የከፈተችውን ዘፈን ስሞ ጅቦ እስቲ ምን አይነት ዘፈን ከፈተች? ቀደም የከፈተች እጇን እያውለበለበች ነበር እኮ የሆነ ሰዓት ላይ ታታል። እጇን እያውለበለበች ሙሽራ እንደዚህ እንደሚያገባ ሰው መኪና ላይ እንዳለ እሷን ፍቷትና ይሄ ቦርጫም ሸረሪት ላይ ሂዱበት። እንደማትታዘቡ እናንተ ለራሳችሁ ቃል ግቡ። አንታዘብ ሰው ቀልሎ አራውቱ ሄደ ነገር ውስጥ ይላክላት። ላይፍ ኢዝ ኖት ፌር። አሁንም ቢልክላት ይቀጠቅጡታል። እናቴን ይቀጠቅጡታል። ወዳጆቼ ማለት ጅቦ ገብቼ ልገራው እሱ አሪፍ ነው። ለሄለን በጣም አሪፍ ነው። ግባና ንገረው። ጅቦ ልሂድ መጣሁ። ቦርጫም እንደው ባሳፈሩ ከፊት ማረጋቸው ሰዎች ነው የሚወስደው የጭካኔና አካሄድ ኤላ እየነገርኳት ሆላይቴ ይመቻት፣ እናቴን ይመቻት። ማንም ዛሴት ቢያንስ በቃ ይመች ብራዘር። ታስቀኛለች እንጂ ሴትዮ ግን እየተዝናና ነው። አጃፒ እንግዲህ ያማን እኔ እኮ ለእናንተ ነገር አላስችል ብሎኝ ነው የመጣሁት እዚህ ጋር። ፈታ በል በቃ። ሎኬሽን ላክልኝ። ሌባውን ካገኘ ማጅራቱን በለው። እሺ ጃፒ ያ ጅቦ ነገ አንተን አገኛለሁ። ነገ ግን ሌሎቹ ሞዴል ነገ ተቀጣጥረናል። ነገ ላክልኝ። ስማ እሺ አባቴ፣ ነገ ጠዋት ላይ እመጣለሁ። አንተ በንዴት ቡና አላፈላውም። እኔ በቀላችሁ እነማን እንደሆነ እበቀላችኋለሁ። ምን አለ ቢያጫውታት ግን አንድ ጌም ቢያጫውታት በጣም እናቴን በጣም ነው የሚደብረው። አላስገባው ብላለች። በቃ ሄደች። ልብሷ ለቀየረ ሴት ነው የሰራው ስራ በጣም ነው የሚያናድ። በቃ ሴት ልጅ ነች አይደለ? ልትጫወት ፈልጋለች። ብዙ ሰዓት ቁጭ ብላለች። ምን አለ ቢያጫውታት? ከሱ ምንድን ነው የሚቀንሰው? እዮዳብ ዶንቆሮ ነው። ለመጀመሪያ ጊዜዋ ነው ደግሞ ጌም ስትጫወታ። የቀጠሮ ጌም ለመጀመሪያ ጊዜዋ ነው። የመጀመሪያ ነው። ለዛም እኮ ለምኗት ነው፣ ጠይቋት ነው ማርያምን። እትዬ ወርቄ የምትባል አንዲት ደግሞ ጠንቋይ ያለች እቺ ሄዳ ልጅ ገብታ ስታንቋረር ነበር። እቺ ጠንቋይ አሮጊት ጅማታም የጅቦጃ ጋር ብዙ ሰው ስለሌለ ቀንቶ ነው። ለዛ ነው እሱ ጋር ሰው ከሌለ በቃ አሸናፋለሁ ብሎ ስለሚያስብ ታውቃለህ። ጃም ማድረጉ እኮ ነው።
ቆያለሁ። ቢሸነፍስ ችግሩ ምንድነው? ቢሸነፍ በሱ ለምንድነው እንደ አየር የሚይዝባት? በቃ ትጫወታለች። እርግጠኛ ነኝ የሚሰጧት የሚወዷት እሱንም የሚወዱት ሰዎች ናቸው የሚሰጧት አይደል? ምንድነው ችግሩ? ምንድነው ይሄን ያክል የተኛ ጊፍተር አለው? ቡና ጠጣሁኝ ሳላስበው በዚህ ጨጓራ ፊት ልታዘባለን። እሱም ደግሞ ሳይጫወት ማንም የቀጠሮ ጌም እንዳይጫወት ከዚህ በኋላ ዮዳብን አይታችሁታል። እንግዲህ ማንም ሰው ተመልከት፣ ይንደደብ ምን ይመስላል? በስማ የወንድ ቅናታም ይሄን ያየሁት እናቴ። እንዲያውም ምን ሆነ ይሆናል? ልጅ የሚቀናል፣ በስልክ የሚቀናል፣ በሁሉ ነው የሚቀናው እኮ። ሄለን በቃ መቀስ ይዛ መጣች። ይሄን ሰው አሁን ልትቀደው ስታሳዝን ደግሞ ቅላቷ ምናምን አይታታል። አንገቷ ላይ ያጫወተማ ቤሏ መቅደር የለባትም። አይጫወትም፣ ሁለተኛ አይጫወትም። በቃ አለፈ እኮ ሰዓቱ። እያየችው ነው። በጣም ተናዳበታለች። ሰሞኑን ሚስቱን ጭምር ነው የምትረግጥለት። ቆይ ታለ ለል ብሎ ይጫወት ሚስቱን ትገባለች። ከላከለ አትገባው ግደላ። የሻሸመኔ ልጅ እኮ ነች። ይሄ ሁሉ ሳጠብቃ የሐረር ልጅ ናት። ትቦርኳለች። የሐረር ልጅ ናት። ሐረር ናት። ትቦልከዋለች። አቦ እናቱን ልብዳት በቃ ጅቦ ግባ ምናምን አላለችኝ። ጅቦ በጣም እኮ ነው የተጫካት። በቃ መቃም ጀመረች። ማሚ ሴቷ ኤለንዬ እኔን ይህ ቦርጫም ሸረሪት አስቀየመሻ? ኮሸኮራም ድንጋይ እግዚአብሔርን ቲክቶክ ላይ ያላችሁ ጌመሮች ግን ይሄን ሰው ማውገዝ አለባችሁ። ቢያጫውታት ምን ይሆናል? 4 ነጥብ ጥያቄ። ከሱ ክብር ምን ይቀነሳል? ካፕቴን ዮዳብ ካፕቴን ሁሌም ሴት ነው እንጂ ደግሞ ሴት ልጅ ናት። ህዊናው ወንድ ልጅ ቢሆን ሸደት ነው ምናምን ይባላል። ከሷ ጋር ጫወታለሁ አለ እኮ ሰማ። ህዊና ወከት ጥንብ ነው በእናትህ አላወኳት። የእሱ ቤት ሞዴሬተር ቂማዋን ጀመረች። በቃ ማንንም ማሰማም። ይሱም አልመጣም፣ እዮዳብም አልመጣም። ሙዚቃው ተከፈተ እንደገና። እስቲ ሄሉ እየተንፈሽ የኔ ቆንጆ በእናትሽ እኔ ልሳቅቅ። መግባት የፈለጋችሁትን በስነ ስርዓት ልታወሩ የምትፈልጉ ሰዎች ሞዴሬተሮች አስገቧቸው። አንዳንድ ጻፉላችሁ። ይቦን ኒድ እንዴ ታፋጭ ደርሰሽ ነይ ነይ ውጪ። አሁን በኋላ ምንም አይነት ውሳኔ እቺ ሙዚቃ ደግሞ በቃ ውሳኔ ብቻ አይደል፣ እያንዳንዱ የሚሄድበትን እንቅስቃሴዎች ማንን ነው እኔ ላይ ምንም አይነት እንትን እንደማይኖራችሁ ተስፋ አደርጋለሁ። ያ ቲኬቲንግ ማን የገባው ግቡ ባለጌ፣ እናቴን ባለጌ። ጋይስ እርግጠኛ ስትሆኑ አስገቧቸው። ገብቶ ሚዩት የሚያደርገውን ወዲያው ነው መሰለች ይላል እዚህ ኖ ባለጌ፣ እናቴን ባለጌ። ማንም ሳይኖር ሚዩት የሚያደርገው ምን ጥበቃ? እውነቷን ነው። ማን ነው እዚህ ሚዩት ያደረገ? ተናገሩ፣ ከላይ እስከታች ሁላችሁ። አንድ የኔ ሞዴሬተሮች ሚዩት የሚያደርገው እንቀሉት። ማኪ ወይ ምን አሰብሽ በዚህ ቦርጫም ሸረሪት? ኧረ በጣም ነው የሚያስጠላው። ምቀኛ ሚስቱ ግን እንዴት ነው አብራው የምትኖረው እንደዚህ አይነት ምቀኛ ሰው ጋር? በስማ እንዴ ሴት ልጅ ናት። ምን አለ አጫውታት አትለውም? አትቆጣውም? አንድ ጌም ተጫውታ ማታቅ ልጅ እኮ ናት። ሄደን የቀጠረው ጌም ተጫውታ አታውቅም። ባይዘው አንድ አንበሳ ሳይወርድለት ይጨፍራል። አፈር አባብላ ከዚህ በላይ ታገኝ ነበር። ኧረ ማንም አይሰጠውም። ይሄ
አውቆ ነው እኮ ሲጀመር ምቀኛ ዮናስ ሙሉነህ ነው በቃ ለሱ አሪፍ እንትን ያት እስቲ የኔ አበባ ምን አባት ይሻለ እሱም ቀራ ጠበቴ ሰፖርት ነምኒ ሲጎቹ ቀቡስ ሲጎዴ ሲየለ ቀበቲ ትላታለች ቀበቶሽን ሰሪ ማለት ነሚቲ ሞዬ ነሚቶ ሰነሞ ልክ ሲቲ ሲጀመር ይወዳ ማለት ነው። አትመጥነህም እሷ ካንተ ጋር ለመጫወትም አትመጥነህም። ግን አሁን አይደለም እናኔ ልክ ናቸው። አትመጥነው አንተ እኔ አካውንት ተዘግቶብኝ እንደዚህ አልተናደድኩም። እናቴን ብቻዬን ተቃጥ እኑጋ ነው ዘግቼባት የመጣሁት። ቆይ አንዴ ነው ይቆይ ምናምን ብያት ይሄ ጋሪናለች ልክ ልጅ ጠበቂ ቀበተቲ ብላታለች። ፎሎ አድርጉ መመናል 10,000 ልግባ በእናታችሁ። ወይኔ ከካሚዳል 800 ሰው ነው የቀረው 10,000 ለመግባት። አቃጠለኝ። ወይኔ አምላክ ግን ተቀጠቀጠው ነበር ታውቃለህ። አዎ 10,000 ልገባ ነው። በደንብ አድርጋ ነው የምትቀጠቅጠው። አዎ በደንብ አድርጋ ተቀጠቅጠዋለች። ይሄ እኮ ግልጽ ነው። ምን አለ ቢቀጠቀጥ ምን አለ በቃ ይበርግድላት። ለምንድን ነው በዚህ ደረጃ መቀኝነት እንዴ? እኔ አሁን ዴዚ እንደምትቀጠቅጠኝ አውቃለሁ። ዴዚ እያልኳት አይሰማም አንበሳ ብዙ ትለኛለች። ጂሞ ያንተ ልጅ ለማንበሳ ብቻ ነው። ያንን እያወቁ ተጫውቻለሁ። ምን አለ ቢያጫውታት። ወይ በስማ ይሄ ቆሻሻ እንደው ሪፖርት አድርገን ነው እናዘጋበት። አዎ እናዘጋበታለን። እናቴን ቆሻሻ ልያ መጣች እንዴ? ወይኔ በኩለ ለሊት የማይዘጋም እኮ የሰቤት ቢዘጋ ድሮ ነበር። ሰው ቤት ገብቼ ታፕታፕ አድርጌ እኮ ነው የመጣሁት። ወይ በስማ ወበስ ግን ሴቶች በዚህ ሰው ጋር አድማ መፍጠር አለባችሁ። እናቴ ትሙት የዚህ ጥላቻ አለ። አዎ እናዘጋበታለን። ይሄ ቦርጫም ሸረሪት ሚስቱ አስገድዳ ስለምታኖረው ገባችሁ አይደል? እናቴ አላዛር ነው የነገረኝ። ደግሞ ቅናት ተፈጥሮ ስጦታ ነው። በተፈጥሮ የተሰጠው ነገር ነው። እስቲ አጨነቃለሁ። የሰው ልጅ ነው። ሰው ልጅ ደግሞ ኃጢአት ይሰራል። ሰው ልጅ ደግሞ ይቸገራል። የሰው ልጅ ደግሞ ይሰማል። እንደዚህ ግን በአደባባይ ግን እንደዚህ አይነት ነገር እንድትማሩ ጎበዝ እንድትሆኑ ሂራባ ካንተ ማን ይማራል? እከካም ምቀኛ አሲዳም ቡዳ ምግላም ነገር ነው። በኢየሱስ ጆከር ልሆን ነው እና ከልብያት በቂጠ ሳሪ እንደዚህ የግመል ኮቴ ገብቶበት እናተ ትበዳለህና ዮኒ ደግሞ ምን እያልክ እንዲሆነ እናውቃለን። ምን እስቲ ማነው ውሱ ነሽ እንዴ? እዮዳ ውሱ ነሽ እንዴ ለዋለ አይ ጆከር ልሆንበት እዚህ እና ከነና ሚስትህ እንደ ገልብጣ እየበዳች አይደል? እንዳንተ በዲያታ አልጋ ላይ ተንጋለ ሚስትህ እንደ ኳስ ላይ እየነጠረች አንተ ሸርሙጣ ልጅና ከልብያት እስቲ በእናታችሁ ይሄን ሰው እንዴት ልስደበው? እስቲ ወርቅበት እኮ መናጢ I live in the Seattle Washington ነው 2 PM Pacific time። እሱ ብቻ አይደለም ዛሬ ቀኑ ሙሉ ሳምንቱ ሙሉ ነገራችኋል። ይሹር ተጠንቀቁ። ምን ባሉ ሰዓቱ እንዴት ነው? ማንም ጌመር ሲጫወት ሰዓቱን ያውቀዋል። ሲጀመር የአሜሪካው እንትን ላይ ቀን ሰዓት ሲጽፍ ተሳስቶ ነው ልጁ ነግሮታል። ገብቶ ስህተት አለ። ሌላው ጠቅላላ ልክ ነው። ያንተ የአሜሪካው ብቻ ነው የተሳሳተ ምናምን ብሎታል። የአሜሪካ ሰዓት በቃ አይሰማም ግትር ብሎ በቃ ለምን እናትን አይሁዳ ኦኬ ሰዓቱ የተጻፈው በስተት ነው ማለት ነው። ያ 2 PM የሚለው አዎ ኢሮፕ ምናምን የሚለው በአረብ ሀገር ትክክል ነው እንዳለ እና አሜሪካ ግን ተሳስቷል ልጁ ሲጽፈው ማለት ነው። የሰራው ልጅ ገብቶ እኮ ነገረው እኮ ግን አልሰማም ማለት ግግም ማለት ደግሞ ያውቀዋል። ሁሉም ሰው የሚጫወትበት ቆይ የጌም ቀጠሮ በዚህ ሰዓት አይተህ ታውቃለህ አንተ እንዴት ተራዘመ? በዚህ ሰዓት ነው ያለቀው 3 ሰዓት 4 ሰዓት እኮ ነው።
በኢትዮጵያ 3 ሰዓት ሽልጥልጥ ነው በቃ ሽልጥልጥ። ዮኒ እየረገጠ የሆነ ስድብ ሰድቦ ደስ ይላል። ዮኒ ይመቸው። እናቴ ትሞት ቦርጫም ሸሪት ከማለት ውጪ ምን ትለዋለህ? እኔ በቃ ያራዳ ልጅ እኮ ይግደል መላስ ምናምን ትችላለህ። ጉትዬ አቅጣጫ ይመቸው። እናቴን ዮኒ ይመቸው። እዮዳብ ጉቶ አቅጣጫ ነው የሚያየው። ቤቱ በኩል ያዋጣኛል ብሎ እሚርመጠመጥ ዘረጦ ትክክል። እናቴን ትክክል ዘረጦ ነው አለው ጉቶ ባለጌ እናቴ ትሙት ባለጌ ፍጥረት ነው። በቃ የመጨረሻ ባለጌ ሰው። ሄለን ከሱ ጋር መግባት አልነበረባትም፣ አይመጠናትም ነበር። ማንም ከሱ ጋር መጫወት የለበትም። በቃ ካሁን በኋላ ምን ለምን አባቱ ሲባል እንዴ ሴት ልጅ ናት ትጠቀም ምናምን ይለ ዮኒ ምን ይላል? ይመጣልኛል ምናምን ብላ ሰው ድራማውን እንዲያይ ስማርት ናት ልጅቷ፣ የተመታች ናት። በሌላ አሁን ዮኒን ረጋግጣዋለች። ገባሃል? ዮኒ ግን ያራዳ ልጅ ስለሆነ በቃ ያውቃል። በቃ ነገር ባለጌ መሆኑን አወቀ። ምን እያለች ነው? ይሄ ዋለሽ እንትን አለሽ ለካ ዋኖፊና ኤማለሽ አስወርዷቸው ገስ ዋን እንዴ እህትህ ጠንቋይ ናት ምናምን ያላለችው ነገር የለም እኮ ዮናስን። ግን በቃ ዮናስ ቢሆን በሰዓቱ እንደሚጫወት ታውቃለህ። ያንተ እቃቅ እንደማይወዳይ ብታሽቃብጥ ብታሽቋልጥ ማንም እንደማይፈልግ እንግዲህ በተግባር አይታል። ማንም ከነ ጉቶ ዝርክርክነት ማንም አይፈልግ። ሌላ ምንድነው? ሀብታም ነኝ ትላለህ። ምንድነው ጌም የሚያጫውት? እኔ ሀብታም ማለት እኔ ሀብታም ማለት እኔ ልጫወት በዮዳ ባስታኩ እኔ ሀብታም አይደለም ማለት የቀጠሮ ጌም ይዞ ሲያስለፈልፍ ሲያስጮህ ምን ቆይቶ ገንዘብ ሊበላ የሚመጣው በየትኛው ዓለም ነው? ሀብታም መጥቶ ቀጠሮ ጌም አስይዞ እየጮኸ ያየ ነው የሚገባው። አብረን በዚህ ቤትም በሌላ ቤትም ልጋጋም ለሰላምና ለፍቅር ኢትዮ ኤርትራ ሁላችን በያጅ መስሎ ነው የመጣው። ጥሪ ያቀርባለሁኝ። ጥሪ የምናቀርበው ደግሞ የተቸገሩና የወደቁ ሰዎች አብረን ስናነሳና ስንረዳ ነው። ትክክለኛ ፋራኒ እናቴ ትሙት። ፍቅር ሲይዝ ምን አይመስልም? ብሬድ ቢሆን ፍቅር ሲይዝ ምን ነበር ይመስለው? ቀስ ብዬ ወደ ነጭ ቅማል እንሄዳለን ወደ ጥብሶቼ ናቸው። ሰውን ያውን ለምሳሌ ከጂጂ ኪያ ጋር ስንጫወት ጥብሶቼ ናቸው ዛሬ አላለ ቀልዳለን ያገኛችሁ ተጫወትን። እሷም አክብራኝ ፖለቲካ ሳትሰራ እኔም ፖለቲካ ሳልሰራባት በሰላም ተለያይናል። ሄለን እኔ በቃ እስቲ ዛሬ ሰው የሚለኝ ልስማ ብዬ እንኳን ጸጥ ብዬ ነው። ሙሽራዬ ልክ አይደለም እየነገሩኝ ያለው መንገድ ገባ። ዛሬ ሰው የሚለኝ ልስማ የሸመቁኝ ምናምን ይኸው ታውቃለህ። ቡላላ ምን መሰለህ ጂቦ ግባ ብላኝ ነበር። እኔ ብገባ ጌሟን ነው ማበላሽባት ታውቃለህ። ያውም አሁን ስላልገባች ብቻዋን ስለተጫወተች ብዙ ወርዶላታል፣ አሪፍ ይዶላታል። እኔ ብገባ ግን ይበላሽ ነበር፣ ወይ ሌላ ሰው ቢገባ ይበላሽባት ነበር። እንዲህ ስላወረዱላት ራሱ በጣም ይወዷታል። የሚወዳት ሰው ብዙ ነው። ጂቦ ፖስተሩን የሰራው ከሌላ ሰው ጋር አዲስ የቀጠሮ ጌም ነው መያዝ ያለበት። አሁን እሷ ፖስተሩን የሰራው ልጅ ማን ነው? ጂቦ ማን ነበር? ናያ አያን ምናምን የሆነ ብቻ ይኸውልህ ልክ ነው። ልጅ እኮ የሰራው ልክ ነው። አሜሪካን ሀገር ሲባል ዋሽንግተን እና ኒውዮርክ ነው አይደለ? አሁን በነሱ ሰዓት አቆጣጠር የሰዓቱን ይኸው አንቺ አሁን ሰዓቱ ጋር ምን አለሽ? አንድ ነገር ልንገርሽ። እየዳብ እኮ ያለው ሲያትል ነው። ሲያትል ማለት ሩቅ ነው። ሁሉም ሲያትል ሆነ ሰይጣናትል ሆነ ሰው ጌም የሚጫወትበት ሰዓት ይታወቃል።
ያ ግን እሱ የሚቆጥረው በራሱ በክልሉ ያቃል አያውቅም። አንቺ ታውቂያለሽ አይደል? በዚህ ሰዓት ነው ጌም የሚጫወተው ከተባለ አሁን ይኸውልህ 2 ሰዓት በፊት ነው ጌሙ የሚጀምረው። ሰዓቱ ምቀኝነት ነው። በቃ ባጭሩ ለምን አታምኝ? እሱ ቤት ስለምትገዳም ግን እኔ እኮ ላንተ ያንተን እኮ ነው ማጠናክርልህ። ገብቶሃል? አሁን እዮዳብ የተሳሳተው ምንድነው የተሳሳተው? እሺ ቡላላ ፎሎ አድርጋት። ባለ ሀብት ነች እቺን ሴትዮ ያውቀዋል። ደግሞ አሁን የምታወራው ያቢና አቃታለሁ። ዝም በል አንተ ደግሞ ጅቡ ያቢ ያው ባለ ሀብት ነች። ባሉ አውርሷት የሞተው ገንዘብ ብዙ ነው አሉ። በጣም ቢሽ ዳርቻ ላይ የራሷ ምናምን አላት ምናምን ሲባል ሰምቼ ስማ ቆይ አንዴ ያብ ለምን ለኔ ትራክ አገዥልኝም? ፍራውል ያጭበረብረኝ ተምርዬ አይዞሽ አንቺ ጀግና ነሽ። 60 ጀመረው ጌሙ። ቆይ እስኪ አንዴ ተምር ሰዓቷን ትናገር። አሁን ተምር እንዴ ገቡ ጀመረ ከእንትና ጋር ነው የጀመረው። ሂዊ የምትባል የቲክቶክ ሳይት 10 አንበሳ ነው የወረደላት። አንድ አንበሳ ነው የወረደላት። 60 ደግሞ እሷን አትወዳትም። ሰውን በውሸት አትነግሱ። ቡሊ አታረጉም ማለት ነው። ባሎን ይወድ ቡሊ አታረጉም። ወይኔ ግን ይወዳው ሲልክ ምቀኛ ዓለም አቀፍ ምቀኛ ፋራና ምንም ጣብ የሚል ነገር የለም። ከሷ ጋር ቢጫወት ቢያንስ ያገኝ ነበር። ምቀኛ እሱን አየው በጣም ምቀኛ እንዴ ያውቀዋል እኮ ሰዓቱ ኒውዮርክ እና ዲሲ ላይ በዲሲ እና በኒውዮርክ አቆጣጠር ከሆነ ልጅቱ ትክክል ናት። እሱ በሱ ሰዓት አቆጣጠር ማን የሱን ሰዓት ሲያትል ስለሆንኩኝ ብቻ በሲያትል ነው። ዩኤስኤ ከተባለ ዩኤስኤ በዲሲ እና በኒውዮርክ ነው የሚሄደው። ሰውን ቡሊ የሚያደርግ ምናምን ከሱ በላይ ባሎን ይሆዳል። እሱ አይደል ሲሳደብ የሚውል እካክ የመጀመሪያ አርቲስት ቦነሱ ካልመጣ መማር አለበት ሰው ጋይስ። እኔ ውሸት የለም ቢሳቢስቲ አይወርድልም ጋይስ። ቢሳቢስ ቦነስ እንዲመጣ የመጀመሪያው አርቲስት ዝም በል እንስማ ምን እንደሚያወራ እንዴ። ቴምር ከማን ጎን ነሽ ጋይስ? ቦነስ ላይ እንዲመጣ ክብር ይበልጣል ከገንዘብ ክብር ይበልጣል። ሰው ክብርም ገንዘብም የለም። አንተ ለጋጋም እንዴት ገንዘብ አልፈልግ። እዚህ ላይ ትንሽ ጊፍት ብቻ ትልቅ ጊፍት እንዳሰጥ ቦነሱ መምጣት አለበት። ወላሂ በል እውነትህን ነው። ትንሽ ይላል። እኔ አሁን የሚጫወቱ ሰዎች መማር እኔ በህግ ነው የምጫወተው። ህግማ መከበር አለበት። ህግ ካልተገበረ ኬያስ ነው የሚሆነው። ዓለም ራሱ ህግ ከሌለ ኬያስ ነው የሚሆነው። ህግ አክባሪ የሰዓት እላፊ መሆኑ ነው። ምን አባታችሁ ያሰደባችኋል? ብትሰድቡኝ ከሆነ ሰድባችኋለሁ ነው። ይሄ ሴቶቹ ናቸው ነው የሚያስጠሉ ልጋጋም። እኔ በጣም የሚገርማችሁ ነገር ሂዊኮ ጥሩ ነበር። እቺ ኮስ ቤት ሞዴሬተር ሆናት ይመጣል ብላላ ታቃቀም። እኔ ባንዳንዴ ጭንቅላቷን አደንቅላታለሁ። አውቃታለሁ፣ በደንብ አውቃታለሁ። ሴት ሞዴሬተር ልጅ ነው የተሰራው ስራ ልክ ስላልሆነ ሴቶች ደግሞ አንዳንድ ሴቶች አላችሁ እስከሚመጣ ነው። ካልመጣ አንዳንድ ሴቶች አላችሁ ባለጌ ሴቶች። እግዚአብሔርን ስለ ሴት ልጅ የሆነ መጥፎ ነገር ሲያወራ አንድ ሰው ሴት እስከሆንሽ ድረስ ማዳመጥም የለብሽም። ነገ ጧት ባንቺ ሁላችሁም ደግሞ አንድ አይነት ናችሁ። አብዛኞቻችሁ ቁስላሞች ናችሁ። እግዚአብሔር ግን ስማ እንኳን ለሴት እርስ በርስ መደጋገፍ ምናምን አያውቁም። ቆይ አንዴ ጅቦኔ ጥያቄ ልጠይቅ። እሷስ ይሄ የምትሰራው ድራማ ትክክል ነው ብለህ ነው የምታስበው አንተ? ምንም ሰራች ምንም ሊያጫውታት ይገባ ነበር። ኦኬ ማለት ግን እሷ የሰራችው ድራማ የሰው ድራር እየበጠበጠች ነው በውሸት ገባ። ይሄ ትክክል አይደለም። እሱን አታውቅም። እንዴት ነው ነገር ነው? ይሁዳብን ቤተክርስቲያን የሚሳደብ ሰው አይደል? የኛ ህዝብ ይውል እዛ ጋር እየተበጠበጠ እየተረበሸ ያለ ህይወት አለ። ኖ ክፋት አይደለም እኮ ጅቦ፣ ይሄ ክፋት ነው። አንተ ሶሻል ሚዲያ እኮ ሀርት ያደርጋል እንዴ? ይሄ እዛ ቤት ውስጥ ምን አይነት ሰጣ ገባ ውስጥ እንዳለ እናንተ ምን ታውቃላችሁ? ቴምር አዳምጪ። አንድ ነገር አዳምጪ።
ምንም ነገር የለም። ኖ ይኸውልህ ውሸትን ባበረታታችሁ ቁጥር እቺ ሴትዮ ልክ የሞጣ ቀራኒው አይነት ባህሪ ነው ያላት። ውሸታም ናት ሞጣና እሷ። ሞጣ በወንዱ የዚች ደግሞ ከክፋት ጋር ጭካኔ ጋር ነው። ሞጣ አንዳንዴ ውሸቱ ይሳሳታል። ሲሳሳት ይዘዋል። ይቻ ተሳሳትም ስትዋሽ እንዴ ሁለቱም ችግር ያለባቸው ሰዎች ግን ጌሙን ያለው ጌሙን ችግር የለባቸው። ቡላላ ጋር ተሳሳት። እኔ እንደሰው አዳምጪ ባታሞች ዳስ የሚሰማኝ እናገራለሁ። አዳምጪ ቴምር አዳምጪ። ቀዳዳ ውሸታም ውሸት ሲወድ ሄለን አዳምጪ። ሄለን ቢያንስ ዘር አትሳደብ። ቴምር ቆይ አንዴ እምነት አትነካም እንዴ? ተቆይማ አንተ ቆይ ምን ሆነሽ እናንተ ሌቦች ማለት ነው። እኔ ውሸት በጣም ነው የምጸየፈው። ባይ ዘ ዌይ ይሄ ህዝብ የኛ ህዝብ ክፉ ውሸታም እንደሆነ የሰው ትዳር ሲበጠበጥ ደስተኛ ናቸው፣ ይደግፋሉ። እንደዚህ አይነት ውሸታም ሴት ውሸታም ናት። እንደ ሞጣ ቀራኒዮ የሴቷ ውሸታም ይቺ ደግሞ ሳትሳሳት አስመስላ ነው የምትሰራው። ድራማ እየሰራች የሰው እየበጠበጠች አይደለም። ቆይ ስሚ ሀገር የሚበጠብጥ ጋማ እኩል አታወዳድሪ ማለት ነው። እሱስ ወንድ እኮ ነው። እሱን እንዴት ታምኛለሽ? እዛ ሀገር ላይ እኮ ነበር። ምንስ እንዳደረጋት ማን ያውቃል? ሮም አልነበረም እሱ ጀርመን ነበር የነበረው። ጀርመን አልነበረም። እዚህ ጋር ነው። አይ ስህተትሽ ራሱ ማለት ነው። ማን ነበር ሀገሩ? ቆይ የነበረበት እዛ እንትን ነው ምንድነው? ኖሬን ነበረ። ኖሬ አልነበረም። ማርያምን እዛ ነው። ታይ አትሳሳት። ስለ ጌሙ ነው። እናንተ ለምን ስለ ጌሙ ብቻ ታውቆ ችግሩ ጀርመን እየኖረ እሷ ኖሮይ ስታወራ እንኳን በአገሩ እንኳን እንዴ ጠይቁት ከፈለጋችሁ። ቴምር ምን ሰው አለ የወረደለት 17 ስለ ጌሙ እናውራ። ታይ ለኮሜንት መልስ አትሰጥ። 8000 ሰው አለ እሷ ጋር ቢጫወት ግን እናቴም ቢያንስ 5 አንበሳ ያገኝ ነበር። 10 አገኛለሁ። አንተ 50 ሺህ ገና በደብል በትሪፕል ምንም አያገኝም። የለም ማርያምን ወፍ የለም ዘግተውበታል። ቢያንስ እሷ ጋር ቢጫወት 5-6 አንበሳ ያጣም ነበር። አሁን እሱ በቃ ልጋጋ ስላልሰጡት ያብዳል ጌታን። እኔ ግን ማለት ነው እኔ ቆይ በኋላ ሐሳብ እንሰጣለን። ኦኬ ስለ ጌሙ ነው ሐሳብ እንሰጣለን። እኔ እንደዛ ስለ ጌሙ ስለነሱ ታይና ስለ ጌሙ እናውራ። ቴምር እኔ እኮ ያንቺ ሐሳብ ገብቶኛል። እውነት ለማናገር እንደዛ አይነት ውሸታም ሰዎችን እያበረታታችሁ የኛ ህዝብ ይቺ ሰው የብዙ ሰው ቤታዮን ራሱ ያሸማቀቀችባት ልክናቷ ኖ እኔ አልቀበልም። እንደዛ አይነት ውሸት ብጠላው እኔ ፍራኦል ቴቻ ጋር ጸብ ነኝ። ቆይ አንዴ ቴምር አትበለኝ። ስለ ፍራኦል ቴቻ ጋር ጸብ ነኝ። አሁን ፍራኦል ቴቻን እኔ በውሸት እቃው እንደዚህ በፔስታል ተጠቅሎ ሊያረጋስ ሲል ምናምን ታዩም። አንዳንድ ጊዜ ሞራል የሚባል ነገር አለ እኮ። ደብ እንደዚህ አይነት ነገር አትደግፉ፣ ተቀበሏት። ግን እንደዚህ እኔ ደግሞ አንድ ጥያቄ ልጠይቅሽ። አትደግፉ። በቃ ትክክል አይደለም። አንቺን አንድ ጥያቄ ልጠይቅሽ። ሄለንን አሁን ከነሞጣ ጋር ከነዮናስ ጋር ከነዩዳብ ጋር ልታወዳድሪያት እንዳትሞክር። የሰው ቤት እየበጠበጠች ነው፣ ትዳር እየበጠበጠች ነው። ቆይ አዳምጪ በእናትሽ። አገርም ይበጠብጣል አይደል እንዴ? ምን ሆነሽ ነው? ለምን አትረጅኝም? አንቺ በእነሱ ልክ እንዳትሰያት እሷል። አንተ መቼ እንደምትናደር ታውቃለህ? ያንተን ማንነትን እያመጣች የውሸት እየለጠፈች ስትቀጠቅጥ እኮ ይሄ እኮ እኔን ነካችኝ። እኔን ማዳጭ ረየዮዳብን ጌም እዩት። እሱን ተውና ቴምር ታይሚን ይዤ ነው የመጣሁት ይላል። ከዩዳብ ግን ቴምር እንትና ማናት ሄለን ትሻላለች። ምንም አትሻልም። የሰው ቤት እየበጠበጠች ነው። ዳስር እንትን ይልካ ትዳር ማለት እኮ ድርጅት ነው። የሆነ ቀላል ድርጅት አይደለም። ዝም ብሎ እየወጡ የሚበጠረቁትን ጥላቻ አይደለም። እሷ ትዳር ውስጥ ጥላቻ እውነተኛ ለመፈመስ እምነትን፣ አገርን፣ ብሔርን የሚጨፈጭፉ ሰዎች እንዴት ነው ከሄለን ጋር የምታወዳደሩ? እንዴ አንተ ልጅ የወለዱ ትዳርስ ድፍን የአማራን ህዝብ አይደለም ሲሳደብ የኖረው። አሁን አንተ ወደምትፈልገው መንገድ አይደለም። ስለ እውነት አውራ ጂቦ። አንተ ሙስሊም ነህ አይደል? ለህሊና ህሊና የሚባል ነገር አለ። ስለ ህሊና የሚባል አንተ ትዳርህ ውስጥ የውሸት ኦኬ ሚስት አግብተህ ልጅ ወልደህ ሚስትህን ለማፋታት ድራማ ቢሰራብክ እንዴት እንደሚያምን የዛን ሰዓት ነው ማወቅ ያለብህ። ገብቶሃል? ዝም ብላችሁ ሰው ህይወት ላይ አትቀልዱ። ይቺ ሴትዮ ድራማ እየሰራች ነው። የምንፈታው ነገር እኮ ነው። አሁን በእኔና በሚስቴ መካከል የተሰራው ድራማ ነው። እስቲ ቡላላ ተናገር።
እስቲ በእግዚአብሔር ተናገር ባል ሽል ብለሽ ተብሏል እኮ ጅቦ እሱን ችሎ ነው ያለው። እኔ ግንማ እኔ ከዚህ በኋላ ክፉ ሰው ሆኜ ለከኛ ይሄ ውሸታም ሆኜ መምጣት አማረኝ። በቃ ዓለም ውሸታም ትደግፋለች። ቻለ ውሸት ጅቦዬ ማርቻ አውሪኝ ቆንጆ ተሞላቀቀች እኮ አልተሞላቀቅኩም። ግን ሶስተኛ ዙር ጌም ጀምሮ ማለት ነው ወፍ የለም ማርያምን። ኧረ በጌሙ ላይ ቴምር ይያት በቃሷል። ያው ጌታን ምንም ወፍ የለም። ሶስተኛ ዙር ተጀመረ ወፍ የለም። ሶስተኛ ጌም ተጀመረ። ቅሌታ ግን አንቺ አንበሳ ወርድ ተመስገን ጠማማ ነው። ሁሌም ጠማማ ነው። ተመስገን ሳቆ ጀምሮ እንደዚህ ነው። ጌታም ቢያጫውታት በደብል ማለት ነው 68 ይበልጥ ይጠቀም ነበር እሱ። ጌም ሲጫወት ይገርመኛል። እዮዳብ እኮ ብር ያለው ልጅ ከየት አባቱ ያመጣው ብር ነው ያለው? ኖ እዮዳብ አንተ ሚስቱ ራሱ ትልቅ ቢዝነስ ነው ያላት። እዮዳብ የብር ችግር የለበትም። ሚስቱ ሀብታም ነች። በቃ ሚስቱ ናት የምታኖረው። በቃ እየገረፈች አሜሪካን ሀገር የሚስትና የባል አንድ አይነት ነው። እባክህ ያው ነው። እዮዳብ ቢዝነስ አላቸው። ብር ችግር የለበትም። ብር ቢኖረው 24 ሰዓት ቲክቶክ ላይ ተዘብዝፎ ይሮል። የቀጠሮ ጌም ያሲዛል። ብር ቢዝነስ ነው እናቱ። እኔ እዮዳብን እኔ በደንብ እኔ እዮዳብ እኮ በጣም የምጠላው ቆሻሻ እኮ ነው። ብሎክ እኮ ነኝ እኔ ከሱ ጋር አይ ነው። ግን ብር ቢኖረው 24 ሰዓት ተዘብዝፎ ቲክቶክ ራሱ ማንጎ ነው። ቢዝነስ ነው። ቢዝነስ ነው። ቋሚ ቢዝነስ ነው። በሰራተኛ ጭምር ነው የሚያሰሩት። ሰው ያን ያክል እንትን ነው ሰው በጣም ክፉ ሰው ነው። በጣም ምቀኛ ነው። የወንድ ሀገር ነው ሰው። አዎ እሱ ምንም ጥያቄ በጣም ሄለን አሁን በፖለቲካ አትገባም። እሱ በእምነት ይገባል። በፖለቲካ ብትይ ህዝብን እንትን ይጋጋጫል። የሃይማኖት አባት ሰብሪና እኔ ቆንጆ ባይ ዘ ዌይ እኔ እንደ እዮዳብ በጣም እዚህ ሚዲያ ላይ ከምጣላቸው ሰዎች እንደ ዮኒ ማኛውና እሱ በጣም ነው የምጣላቸው። ቆሻሻው ናቸው። እዮዳብ በጣም እንደ እዮዳብ ባለጌ ሰው የለም እዚህ ሚዲያ ላይ። የሁሉንም እምነት ይሳደባል። እምነት ሙስልምናን ይሳደባል፣ ክርስትናን ይሳደባል። ቆሻሻ ምቀኛ ነው። በጣም እንደሱ አይነት ምቀኛ ሰው ነው አይቻላቅም። በጣም እኔ እዮዳብን እኮ ይደግፌው እኮ አይደለም። ሴትዮዋ የምታደርገው ነገር ትክክል አይደለም ነው። መቆም አለበት እንደዚህ አይነት ነገር። እውነቴን ነው። ሼር ኮፒ ሊንክ ያደረጋችሁ ግን በትዳር ሁኔታውን ፎሎ አድርጉ። ቤቱ አዲስ ነው። ኖርዌይ እየኖረ አርጓት ቢሆንስ ምን ታውቂያለሽ? እሷን የምናውቀው ደረሰባት። እኔ እመኑኝ ሪሌሽን ቢኖራቸው የተለያዩ ፎቶዎች፣ ቴክስቶች፣ ድምጾች ምን ይኖራታል። ኦኬ ይሄ በኤዲት ቪዲዮ እና ፎቶ ድራማ ሰው ትዳር ላይ መስራት ትክክል አይደለም። የሚበተንም ትዳር አለ። ይሄን ነው ማሰብ ያለባችሁ። እሷ ፍቅረኛዋ ቢሆንስ ሄሉ ምን እቺ ልጅ እኮ ማለት ነው አንድ ቀን እንደ ሌሎች ሴቶች ምናምን ወንድ ላይ ስትንጠለጠል አይተናት አናውቅም። እንደ ሌሎች ወንዶች ምናምን አሁን ጂጂክያ ምናምን እኔ ገዝቼ ገብቼ ይደረጋለሁ ስትል እንሰማታለን። እንደዛ አይነት ሴት አይደለችም። ገብቶሻል አይደል? ባሌ ምናምን ብላ የምትጫወት ሴት አይደለችም። ምንም ነገር ከሌላት እንዴት ከዚህ ሰውዬ ጋራ ብቻ ትንጠለጠላለች እንትን ትላለች? አንቺ ፍቅረኛሽ ጋር ኦኬ ፎቶ የለሽም? የኔ ቆንጆ ፍቅረኛ ፍቅር ሊኖራት ይችላል። ታወጣ ይሆናል ማለት እና እሱን ነው መጠየቅ ያለባችሁ። ፎቶ ጠይቁ፣ መረጃ ጠይቁ። እንጠብቃለን። ሴትዮዋ እኔ ውሸታም እንደሆነች እኔ ከድሮ የዛሬ 7 ዓመት ጀምሬ ያውቃታለሁ። ሄለንን በጣም ውሸታም ናት። እንደዚህ ዩቲዩብ ላይ ራሱ ረጅም ሰዓት ነው የምትቀመጠው። 12 ሰዓት 16 ሰዓት አንተ በደብል እኮ 76,000 ብቻ ነው ያገኘ። አንድ አንበሳ ብቻ ነው የሰጡት በደብል ማለት ነው። በዚህ ልጅ ንዴት ቡና መጠጣት ጀመርኩ። በሌሊት ጠጣ ያስጠጣል። ስማ አሁን ሄለም ብቻ ሳትሆን ማለት ነው ጊፍተሮች ነው የሚረግጠው ዩዳቦቶ ስራዋን ነጋውን ተጋግቶ ይመጣለው ብላለች።
አለቀለት። ዮዳብ አርዳ ነው የምገፋው። ሄለን ስማ ቡላላ ሚስቱ ገባች። ማርያምን ሚስቱን አስገባ። በ76 እንደ ሀጂ ሚጥሚጣ ይዤ እሄዳለሁ። ታያል ቡላላ መኪና ውስጥ ነው እንደምትኖረው። ጅቦ ጅቦ መኪና ውስጥ ነው እንደምትኖረው። አንተ ተሸፍነው ተሸንፈው ማለት ነው። ከሚስቱ ጋር እየጨፈረ ነው። አንተ ቪዲዮ አታስገባለህ? ኧረ ሚስቱን አስገባት። መድኃኒዓለምን ገና በቪዲዮ ወጣለሁ። በቪዲዮ ነው የምወጣው። አንተ ቪዲዮ አጥፋ። ኧረ ጉልበትን አታሳየን ስለፈጠረ። ጅቦ ካላርክ ያምራል። ቴንክ ዩ ፎሎ እያደረጋችሁኝ አዲስ አካውንት ነው። ፎሎ አድርጉኝ። ጅቦ ግን እስኪ ጡንቻን አሳየን። ጡንቻ ግን የለም ወፍ። እስኪ እጅን ዘርጋው በደንብ። አንተ ሰውዬ እኔ ምንም አላማርከኝም ዛሬ በቪዲዮ ወጣለሁ። ስማ ምን እየቀላቀለ በቪዲዮ ወጣለሁ። ወይኔ ጅቦ፣ ወይኔ ንዴት፣ ወይኔ መበሳጨት። በዚህ ቦርጫም ልበሳጭ። አንተ ነው የምትበሳጨው ጅቦ። አንተ አቺ ዝም በይ እንዴ ባልና ሚስት ያ ግን ይመቻት። ሚስቱን እንኳን አለ ባንዳ አንበሳ እኮ ነው። ሚስቱን እንዳትነኩ በቃ ይመቻት። ባልና ሚስት ወደዛ እንዴ እሱን ነው መቀጥ። ዮኒ ጓያው ምን እያለ ነው? ዮኒ ጓያው ዮኒ ምን እያለ ነው? እስቲ እንየው። ይሄ ንፍጣም ከ3 ዓመት በላይ ጥቅጥቅ ያረገችው ሴት ሚስቱንም እሱንም ልጁንም ሙልጭ አርጋ ይሰጣል። እስቲ ፎሎ አድርጉ። 10,000 ንግባ። ቅዱሳን ኮፒ ሊንክ ታብታብ አድርጉ። ያውን ፎሎ እንዳታረጉ በቃ ተናልጃለሁ። ፎሎ አድርጉ። ጭንቅላት አላችሁ ታደርጉታላችሁ። ቴንክ ዩ ማያኛ የሰው ሲሆን እስኪ አውራ ከምን እንዳልኩ አልሰማሁም። እስቲ ዝም በይ አንቺ ደረዝ ስላላችሁ የሰው ትዳር ለማፍረስ ማንንም አያደርገው። ኖ ናውጣ ሄለንዬንማ አንተ ግን ምን አባህ ነው? አንተ ጅቦ ግን ምን አባህ? አንቺ እናቴ ሰው ያሳርፍ አስወጣሻል። እናቴ ሄለን የአያጅቦ ኮሚቴ አባል ሆናለች። እሷን መንካት አይቻልም። ሌባ አውቀህ ነው እንጂ አሁን እውነት የት እንዳለ ብለን የኛ ሙሽራ ዛባናይ መጣም ሄደም ነው ተጋኝቷል። ዋናው ይዙዬ ይማጣል ወይ እናቴዋ ጅቦን ቅድም ሽቶ ቀርጥ ብላታል። አንፎሎ አድርጉት። ጅቦን ፎሎ እንዳታረጉት። ሌባ አጭበርባሪ ነው የሚደግፈው። ፎሎ አዲስ አካውንት ነው። ፎሎ አድርጉ። አንፎሎ አድርጉ። እያጭበረበረ ነው። እውነት ከሆነች ጎን ነው መቆም ያለው። ቴምር ነግሬሻለሁ። ጎል ከአንድ አንበሳ ነው። ሙይ ውስጥ ሰሚ ቴምር ሙይ ምንድን ናት? ሙች እኔ አይገዛማ አካውንት ደንዝ ያወክ የጌሚ ቀን ምናምን ትራንስፈር ምን አድርገሽ ያወረድሽው ቴምር ደግሞ አረ ቀማን ያልሰጡት ማውቆ ነው። አረ ያሳርፉልኝ ይዋተ ሊዋኒ ለማንም ጌም እንደዛ እኔ ሰጥቼ ማለት ነው። እኮዳታለሁ ጀባ እኔ አንተ ልክ ያለው እንደምድራ እንዴ ብዙ ሰዎች ይቀየሙኛል። እኔ ለማንም በውስጥ ልክ ጌም ሰጥቻለሁ። ቀየሙን ይወድሻለሁ ቴምርዬ እናቴ ናችሁ ሙዳት አንድ ጊዜ ሳልሰጥክ የሆነ ብር ሰጠችኝ ምናምን አስብለህ እኮ አስረግጠኛል። አንድ ቀን ደግሞ $1,000 ላከችልኝ ታውቃለህ። ለእንትን አስገባችለት እናቴ ዮኒ ቤት ትዝ ይልሃል ቡላላ። አረ ዮኒ ማኛ ታዲያ አላኩም እኔ አላኩም ዩጋንዳ እያለክ እናቴን ዮኒ ቤት ዮኒ ቤት ታውቃለህ አይደል? ኡጋንዳ እያለክ እናቴን ሰውዬ ይኸውልሽ እናቴ ይኸውልሽ ነቀዝ ማለት ነው። እኔ ምን እጠረጥራለሁ መሰለህ? እየሰማኸኝ ነው? የሆነ ታፈቅረኛለች ግን ባለትዳር መሆንን ታውቃለች። አንተን ጭራሽ የማላውቀውን ሰው የኔ ቴምር ስራ አጥቼ ቀማናም እና በውስጥ ለምን አልገነጅም?
ግደኝ ተሚቴ እንደው ቢያንስ ወድጃለሁ እንኳን ብዬ እናገራለሁ። እኔ ችግር የለብኝም። ይሄ እኮ ነው የሚያናደው። ግን ታውቃላችሁ የሆነ አንቺ እኮ ጀግና ነሽ አሸንፈሻል፣ እሺ ምንም እንዳይሰማሽ። ይሄ ነው ይበልጥ ሰውን የሚያሳርረው እኮ አታሸንፍ ገብታ ደግሞ አንዷ ጥል የሚያደርጓት እንደዚህ ናቸው። የሆነ በህይወት የሆነ ነገር ይደርስብህና ያንን ነገር ማስታወስህ ጀለስ መፈጠር አለበት። ቆይ ላውራ ቴምር የሆነ ነገር ይፈጠራል አይደለ ቴምርዬ? ከዛ ጓደኛሽ ከሆነ እውነት የምትወጁ ሰው ከሆነ ያንን ነገር እንዳያስታውሰው ሌላ ነገር ትፈጥሪያለሽ እንጂ ያንን ነገር እንዲያስታውስ ወይኔ ሰደቡሽ አይደል ወይኔ እኔ እኮ እንድጭንቅ ነው ያለኝ አይዞሽ እሺ ያጋጥማል በቃ ይብስባቸዋል። አንዳንድ ሀዘኔታ እናቴ ትምትነ እንደው ስድቡ ይሻላል መተው ከሚያዝኑልሽ እናቴ እንድትረሳው የሚገፋፉ ሰዎች ናቸው እውነት እነዚህ በቃ አለ አይደል ወዳጆች። እኔ ሚስቴን ይዤ ወደ አገር ቤት ሚስቴን ይዤ ሂሊ ስታሳ አንተ ጥቷ ደግሞ የትኛው ሀገር ቤት እናት ሀገር አሜሪካ ወይስ ኢትዮጵያ ነው እንጂ አሜሪካ እኮ ትጠፋለች። መጽሐፍ ቅዱስ ላይም ቁርአን ላይም አይተናል። ባክ ተረት ነው ውሻት ነው ግን አስበር ይሄ ሰው ይጠፋል ዓለም ትጠፋለች። እኔ ሳይንስ ዝም ብሎ የሚቀባጥሩት ይሄ ዝም ብሎ የተቀደሰች ቅድስት ሀገራችን ኢትዮጵያ ብቻ ነች እነሆ ዘላለም የምትኖረው። ሌሎቹ ይፈርሳሉ፣ ሌሎቹ እርስ በርስ ይጋጫሉ። እየተረገጡ ነው እዮዳ ቤት። እናንተ በጥልቁልና ለምትመሩት እኔ በመንፈስ ቅዱስ ነው የምመራው። ሀኒቾ ብቻ ሰጠችኝ ብሎ ማለት ነው። ሁሉንም እየተሳደበ ነው። እስኪ ይሄንንም እኮ አይሰማም። አንተ ሰውዬ ወይ የዮዳብን አሳየን። የዮዳብን እየሄሉን ተዋት በእናት ያንቺ ውበት የሚደበቅ አይደለም። በጣም ያንቺ ውበት የሚደበቅ አይደለም ይሏታል ደግሞ ረዲያ እቺ ቆይ ሚስቱ ኖ ሚስቱ አለች ቤሎ ተለብሶ ትኑራ አንተ ሴት እየሰደበ አጠገብ ቁጭ ብላ ታይ እንስማ እንዴ እንስማው። ምን ሆነ ነው እንዴ? እኛ እንሰደብም እንስማው። ኖ ሚስቱን ትሰድባለህ። ኦኬ በድምጽ ነው ላሰማችሁ። ቪዲዮ ሳልከፍት ኢንፎርሜሽን ዮኒ ነው ሚስቱን ይዞ የማይመጣው አያችሁት? ዮኒ ሚስቱን ይዞ አይመጣም። ወደ የዮኒ ሚስቱ እኮ የተጠራመተች ሚስቱ አትመጣም። ካሜራ ፊት ሚስቱ አትመጣም። የዮኒ ሚስት እኮ ጅብ አይበላሽ ፊት ናት። አረ በጎን ተመልጧል። አንተ ወይኔ በጎን የለም ዞር ስላላያችሁ አንቺ በጎን አይደለም ከኋላ የለው ማይሶር መላጣ ነው የማአዶ ያለው። ወደ ዮዳብ ተመለስ አማራዎች እዚህ ሶሻል ሚዲያ ላይ ያሉት አማራዎች ለምን አማራ ስለሆንኩኝ እኔ ለምን ብሔርተኛ አልሆንም? ቴምር እየሰማሽ ነው? እኔ ፕሮቴስታንት ተከታይ ነኝ። ሙስሊሞች ተመቹ ታዛግዘቅ ቅማላ ፈልጓል እውቀት ቴምር። እናንተ ግን ቅናታችሁ፣ ምቀኝነት አማራ ምቀኛ ነው እያለ ነው። ተመልከች እናቴ ፍቅር እናንተ የምታስተምሩት ምንድነው? ጥንቆላ እናንተ የምታስተምሩት ብልግና አየሹ ወደ ሌላ አለ ማለት ነው። ሚስቱ የሲያለች ነው ግን እዚህ ቤት ኢትዮጵያዊ ይመጣል። እዚህ ጋር ብሔርተኛው እያንገፋለ እንደምታንቀሳቀስ አክራሪ ሃይማኖተኛው አክራሪ ብሔርተኛው እዚህ ቤት አይመጣም። እዚህ ቤት የሚመጣው ማለት ኢትዮጵያ ነስቱ በጣም ጥቂት ስሙ ግን እንደ ዮዳብ አይነት ሚስት ብትኖረኝ አገር አላፈርስም። ቁጭ ብላ አጠገቤ የስ ጉድ ብትለኝ ትክክል። አንተ ሄለንን እኮ በሙዚቃ ሲሰርባት አብራ ስትዘፍን ነበር። እስቲ በእውነት የምርሽን ነው? ዝም በላ መብርሃንን አሁን ሄድባቸዋለሁ ሚታር እናንተ ትዋረዳላችሁ። ኧረ ቆይ ዮዳብን እንሄድበት ልስማ። ቆይ ቤቴን ከፍቼ ባናቷ ተክዬ ነው መረቃት የሆነ ነገር ካለ ኦርቶዶክስ ተዋህዶ የኔ ዘላለማዊ ጠላቱ ቸረት ብዬ ነግራችኋለሁ። ዘላለማዊ ጠላቱ ደግሞ ኦርቶዶክስ ዘላለማዊ ጠላት ናችሁ። ምን ቪዲዮን እኮ ተናግራል። ምን አሁንም እደግመዋለሁ። አሁን አንቺ ሙስሊሞች እንዲሰጡት እኮ ነው። አክራሪ ኦርቶዶክስ ተዋህዶና አማራ ጽንፈኛ የኔ ጠላቶች ናቸው። የኢትዮጵያ መሰረታዊ ጠላት ናቸው። አማራ የኢትዮጵያ መሰረታዊ ጠላት
ይኸውላችሁ ብሔርተኞች የኢትዮጵያ መሰረታዊ ጠላት ናቸው። አክራሪ ሃይማኖተኞች አንገቷን ትነቀንቃለች። የስ ዛሬ ሚስቱማ የሆነ ነገር ጠጥታለች እንጂ አታስተዳድሩ፣ አታኖሩኝ። ማልቀስ ትችላላችሁ። እንደናንተ ማላም ጸጉራና ተታጠበም እንደ እስኪ ሚውት አርጊ ስርዓት ሚውት አርጉ። ካርዲዎች ደግሞ እሷን አትሳደቡ፣ ሴረኞች ናችሁ። እግዚአብሔር በእኔ ምክንያት ይኸው 1.5 ሚሊዮን አሳጣችኋል። ገና ንስሐ ግቡ፣ ተለወጡ፣ ንስሐ ግቡ። አክራሪውን እዛ ጋር ተደድራችሁ እያየናችሁ እኮ ናችሁ። አማራና ቲፒኤልኤፍ እና ጽምዶ የሚባሉ አለ እዛ ጋር ተደድሮ ሊሰሩት የፈለጉትን እግዚአብሔር ግን አዋረዳችሁ። እኔ እግዚአብሔር አዋረዳችሁ፣ ገና ትዋረዳላችሁ። ቃል ለምድር ለሰማይ እችን ቃል ለምድር ለሰማይ ጠብቁ፣ ትዋረዳላችሁ። ቢኮዝ እናንተ በቃ ሁሉን ንቃችሁ በቃ ይሄ አክራሪ ብሔርተኛው አክራሪ ሃይማኖተኛው እዚህ የኢትዮጵያ መሰረታዊ ጠላት ነው። ይሄ አክራሪው ሃይማኖት እንዴት ተሸክማችሁ መስቀል ተሸክማችሁ እንዴት ጥላቻ ትሰብካላችሁ? መስቀል ተሸክማችሁ እንዴት ክርስቶስን የሚያህል ሰማይና ምድርን የፈጠረ ደሙን ያፈሰሰ ክርስቶስን ይዛችሁ ጥላቻ ወደ እምነት ገባ። ወደ እምነት ሐሜት መስበክ፣ ጥላቻ መስበክ አማራን ኦርቶዶክስን ይጨፈጭፋል። ተጋሩን ደግሞ በእኔ በኩል ነው። ይሄ ባደው የኔ ቹቹ ትንቢቴ እኮ ነው የተፈጸመው። 1.5 ሚሊዮን ህዝብን አስበላ አለ እኮ ተጋሩ። ተፋታችሁ ምናምን አለ። በዚህ ሊገባልኛል ነው ከፈለኩ እኔን የሚደግፉ ሰዎች በዚህ ላይ ያስገቡልኛል። በቃ ካሻፕ ዘል እያለ ነው። አሁን ትንሽ ቆይቶ ጎፈንድ ግን ነው በቃ ጀመረ። ጎፈንድ ብላ እኔ የምለው ግን ማለት ነው ፊት ለፊት ላይ ያሰጠ እንዴት ነው በዚህ ለሚሰጠው ብሔርተኛውና አክራሪ ሃይማኖተኛው ነው። እዚህ ጋር ደግሞ የምታዩት አክራሪ ሃይማኖተኛውና ብሔርተኛ ሀገር የሚያፈርሱ በሚሊዮን ህዝብ የሚያስጨፈጭፈው መስቀል ተሸክሞ ለወንድሙ እያስታጠቀ የሚያስገድለው ሁሌ ለትምህርት ለስብከት ነው የምመጣው። ለትምህርት ሰሞኑን አይታችኋል። አለፈው 5 ቀን የተማርነው በቃ አንተ መቀኛ ነህ ባለጌ ጋጠወጥ ታሰማሽ ዮኒ ምን እያለ ነው ንጋላችሁ እንዴት እንደሚያው ጆከር ገብታለች። እኔ ማለት ነው የምር ሰው ለምን አከለብዲያት አንተ አማራ እንዲያትሳደብ ይለዋል። አሁን እንትናን እዮዳብ ማይሰማ ካላሉ ቴምር ገብተሽ ጉድ አደረጉት ሙስሊሞች። ጉድ ሰር እሱ ሙስሊሞች ረዱኝ ይላል። ይሄኛው ደግሞ ዮኒ ዛሬ በቃ ደስ ብሎታል። እንዴ ሰርጉና ምላሹ ነው። ሄለን በሞታው በጣም ደስ ብሎታል። ተወዷት እውነት የሰው ትዳር የሰው ቤተሰብ መበጥበጥ የማትፈልጉ ሰዎች ሄለን ኢሳያስና ጆሮዬን አሳከከኝ። ቸር አሰማኝ። አለሌ ወመኔ እከክ ሆናችሁ ግን በርቺ በሏት። ዱርዬ ሄለንን አትሳደብ አላልኩም ዮኒ? እኔ ግን አንድ ጥያቄ አለኝ። ኢሱ የሚባለው ከሄለን ጋር ምንም ግንኙነት ከሌለው አለው የሆነ ግንኙነት ካለው ለምንድን ነው እሱ ሚስቱን የሚያታልለው? ለምን እውነቱን አይናገርም? አላጋትም ያለ እንዴ ከሌለው እሱ የሰውዬ ረተው በጋ አምላችሁ እናንተ ተውሸቷን ነው እንዴ? ቴምር ክሪስማስ ሴት ልጅ በዚህ ልክ ትዋሻለች? ኖ ቴምር ምን እንደሆነ ታውቂያለሽ? እናንተ ሄለን የምትባል በጣም ቆሻሻ ሴት ነች። እኔ ዛሬ 7 ዓመት ነው የማውቃት። በዩቲዩብም እንደዚህ ሰው ስም እያስገባችሁ አላቅሽም። ቤቱን ከፍቶ ከሚያለቅስ አላቅሽም። እንዴ በገዛ ቤቴ እዚህ ሄለን ትሰድቡብኛላችሁ? ከሄለን ጋር የፖለቲካ ዲል አድርጌያለሁ ፍሬንዶች። not talking Helen. understand? እዮዳ ሚስቱን ከጀርባው አድርጎ ኦርቶዶክስ አማራ ምቀኛ እያለ ነው። አንቺ እዚህ ቁጭ ብለሽ ስለሄንን ታወሪያለሽ። አሜን። እንደ ዮዳብ አይነት ሚስት ብትኖረኝ አገር አፈርሳለሁ፣ እናቴን አገር አፈርሳለሁ፣ አወድማለሁ። አስባችሁታል? ቁጭ ብላ እየቀለበችኝ ምናምን አይዞ በላቸው ቀጥቅጣቸው ብትል ምን ይፈልጋሉ ከዚህ ውጭ? እንዴ አንዳንዴ እኮ ሚስቶቻችን እኮ ይቆጡናል እኮ ታውቃላችሁ። የኢትዮጵያ ሚስት ስትሆን ደግሞ አረ ነውር ነው። አረ ቀባሪ እንዳታሳጣኝ እንዴ ነገ ጧት ከሰው ጋር ተቀላቀየ የምኖርልኝ። አረ ነገ ድር አለብኝ። አረ ቤተክርስቲያን መስጊድ ሲሄድ ሰው ምን ይለኛል? እንዴ አርፈታ ወይ ፍታኝ። እግዚአብሔር እንደዛ እኮ ነው የሚሉት ሴቶች እንጂ
እንደሞጣ አይነት ሚስት ብትኖረኝ እንደ ዮዳብ አይነት ሚስት ብትኖረኝ እንደ ዮናስ ሙሉነህ እንኳን አማርኛ ስለማችል ነው ብትችል ትፈታው ነበር ብዙ መናገር የሚችሉ ሰዎች እኮ አሉ ብዙ ነገር ማውራት የሚችሉ ሰዎች አሉ ግን ትዳር ላይ ስትሆን በተለይ ሴቶች ብለህ አይደሉ እንዴ የምትናገር እኮ ለልጆቻችን ይሄን ብትናገር እኮ ለኔስ ነገ ጧት ልጆቻችን ትምህርት ቤት ሲሄዱስ አባታችሁ እንደዚህ እናቴ በጣም እኮ ነው የሚሳቀቁት እንዴ እንደ ዮዳብ አይነት ሚስት ብትኖረኝ እናቴን አገር አፈርሳለሁ እንደሞጣ አይነት እስማ አሁን የሞጣን ሚስት ዝም ብለህ ሳላት ቴምራ አንጥታ በቀደም ለጥፋት ነበር ለማንኛው የአዲስ አካውንቴ ነው ማለት እሺ ደግሞ አዲ እስቲ አንድ ባንድ ላስገባችሁ ሄይ አዲ ሄይ እስዊሪ አይሰማም ለማንኛውም ምእመናን ይህ አዲስ አካውንቴ ነው የመጀመሪያው አካውንቴ ተበልቷል የተበላው በሴረኞች ነው የሆነ ሰው አየሁኝ ማሽዊሪን ፎሎወር እኩኝ ቆይ እስቲ ወዳጆቼ የጠፋችሁብኝ ወዳጆቼ ምናምን አዲስ አካውንት ነው እባካችሁ ፎሎ አድርጉኝ ለዘመድ ወገኖቻችሁ ጅቦ ጠፋ እያሉ ለሚጠይቁ ሰው እኔ ጠፋ እያላችሁ ከምትጠይቁ ምን አለ ኧረ አግኝቼዋለሁ አይቼዋለሁ በዚህ አካውንት እንኩ ፎሎ አድርጉ ምናምን ምን ትሆናላችሁ 10 ሺህ ሞላን ስንት ነን አሁን ስንት ነው በቃ 700 ሰው ይቀራል በኋላ ላይ 700 ሰው ሞተ 10 ሺህ ያው በሁለት ቀን በስንት ቀን በሶስተኛው ቀን 10 ሺህ ሞላን ማለት የሰው ፍቅር